በዚህ ልክ ምን ሆኖ እንደሆነ አላውቅም። አብርሃም ይሆናል ለማንኛውም ለአንድ ሰዓት ያህል ከልጅ ጋር ላሳልፍ ቤት ይዤው እመጣለሁ። መልካም ጊዜ ሆንላችሁ። በድጋሚ የምትጠሪ ከሆነ ሩታ አስጠንቅቄ የምነግርሽ ነገር ድጋሚ አንቺን ቤት አልመጣም። ችግር የለውም። እግዚአብሔር ልጅን ያሳድግልኝ። ነገ ከነገ ወዲያ ልጁ አድርጎ አባቴ ማለቱ አይቀርም። ያኔ አባቴ ብሎ ሲፈልገኝ እመጣለሁ። እንደዚህ እንዳላየው ከፈለጋችሁ ይህንን ውሳኔ መኖርን አልፈልግም። እናሳድጋለን። በቃ እኔ አትምጣም ካላችሁኝ አልመጣም ከዚህ በኋላ። በቃ በእነዚህ አይነት ጉዳይ ልጨቀጭቁኝና ልታወሩኝ ከሆነ አንዴ እኮ ተመለስ የተባልከው አብርሃም ልጅ ብላ አንዴ ወደ ቤት ተመለስ። እኔ ግን የምፈልገው ከሩታ ጋር ቢኖር ነው። ሩታ ደግሞ የሩታ ክስት ደግሞ ቶሎ ሽማግሌ ላክ ትላለች። እንዲህ ነው። ይህንን አታውም እንዲ እናንተ ምን ሆናችሁ ነው? እስቲ ልጁ ሲያሳዝን ራብረች። ግን አትጨማረቅ። አሁንስ አበዛኸው። ምን ይህንን ቡሃቃህን ከፍተህ ደግሞ ይችን የመሰለሽ ቆንጆ ለመነችህ። ተለመንክ። በነገራችን ላይ ታያላችሁ፣ ማታ መታረቃቸው አይቀርም። በነገው ቪዲዮ ታልቀው ሄርሜላ እንግዲህ ስታብጂ ጨርቅሽን እየቀደሽ ስከጅ ይታየናል ማለት ነው። እሷ ደግሞ በቃ ኧረ ተይው እንጂ ልጁ ወደ ልጁ እናት ይመለስበት። እንዴ ጉድፈላ ዘንድሮ። ሩታ የጠንክሪ እሺ፣ የልጅሽን አባት መለሽ። ብቻሽን ልጅ ልታሳድጊ ነው እንዴ? ዝም በይው። እያም ቢሆን ከትንሽ ቀን በኋላ እንዴ የሴት ዘመድ ደግሞ አግባሌ ብሎ ሽማግሌ መሄድ ጀመረ። እንዲ ዘንድሮ ይቺ ሴትዮ ምን አይነት ቅሌታ ማሎጊት ነች? ወንድ ጋር እየተከተለች አግቡልኝ አታግቡልኝ እያለች የምትሄደው ምን አይነት እንትል ነች ይቺ? ያረቀለልሽ እንዴ ለአክስትሽ ሁሉ ለምናኝ እኮ ነው ያገባውሽ ነው የሚልሽ። ኧረ በእናትሽ ዝም በይ። የእሷ ተያት የባሏ ጋር የባሏን ፍቅር ልትመልስ ነው እናቴ። እሱ አሁን ይመለሳል። ይህን የመሰለ ልጁን እያየ መቼም ጨክኖ አይሄድም። አሁን ማታ ይመለሳል ልጁን ይዞ ማለት ነው። እና ልጁም ይቅርብኝ የሚለው ውሸቱን ነው አብርሃም፣ ውሸቱን ለድራማው ነው። ስለዚህ እያስመሰለ ስለሆነ እስቲ ውት ሲያሳዝን ደግሞ ልጁ ውይ ምን አይነት አባት አረመኔ አባት ሰጠን። ክፉ ነው ይበሉኛ አብርሃም። አዎ ክፉ ነው። ገገማ ለዛም ከክፉም አልፎ ገገማ ግግም ያልክ ገገማ። ሰው ልጁን እያየ እንኳን አይራላም እንዴ? ምን ሆኖ ነው? ልጃችንን እናሳድጋለን ተሳስበን ይላል። እና በፊት እኮ ሲመጣ እየተደሰተ ነበር የመጣው። እየተደሰተ እየፈነጨ ነበር የመጣው። ከዛ እየቆየ ሲመጣ ደግሞ እየሆነ በቃ አሁን ለብቻ ትናንት ለነገሩ የለሁም ነበር አምልጦኛል። ያው እንግዲህ ትናንትና የለሁም ያው ዙረት ነበርኩኝ። አሁን ደግሞ ችብስ እየበላሁ ነው። ገና ራስ አለች። አሁን ነው የጨረስኩት። ለማንኛውም ቆይ እና ውድ ቤተሰቦቼ አቶ አብርሃም አብዝቶታል ማለት ነው። አብዝቶታል። በትንሹ ሳይሆን በትልቁ ነው ያበዛው። ወለጄ ነው የምላችሁ። እኔም በዚህ አይነት ጥጋብ አይቼም አላውቅም። ያው እንግዲህ ልጁን ይዞ ሂዷል። ይዤልሽ እመጣለሁ መልሰዋለሁ ልጃችንን ልጁን ማለማየት እችላለሁ እያለ ነው እንግዲህ። እሱን መሽከለከልኩ አለችው። እሱ ፍቅሬን ተቀበለኝ ለአንተ ሊቆርጥልኝ አልቻለም። ለነገሩ እሱም አልቆለጠለትም። አውቆ ሲግደልደል ነው እንደ ሩታ እንደ ሄርሜላ ተለማመጭ እና አንዳንዴ ጥጋብም በልክ ሲሆን ጥሩ ጊዜ ነው የማስበው ማለት ነው። አብርሃም በጣም አስተዋል። በጣም ኧረ ያንተ ደግሞ ገጣሚ ኩል እኮ ነው። እንደዚህ ሴት ስለምን ለምን እንደጠቀቅ ለምን እንደኮራ ራሱ አይታወቅም። እና እኔ ግን አላውቅም ምን እንደሆንክ ምን እንደነካ አውቅ ማለት ነው። ምን እንደነካ አይታወቅም። ስለዚህ ተስተካከል። የራሱ ጉዳይ ነው። ብትገላገል ምን አገባኝ ዛሬ። ለማንኛውም ውድ ቤተሰቦች እኔ አሁን ዘመድ
አስጠልቶኛል። በነገራችን ላይ ማለት ነው ገንዘብ ብቻ የሚጠይቅ ዘመድን አልፈልግም። ላለበልያውም አብርሃም እንግዲህ ይቅርታዋን ተቀብለህ አብረሃት ለመኖር ወስን። ከሄርሜላም ይዛው ልትሄድ ነው ወደ ውጭ ማለት ነው። ጓደኞቹ ይዘሽ ውጪ፣ ለአንድ ለሶስት ቀን ውጪ ይዘሽ ውጪ፣ አብርሽን በሩታ ልትወስደው ነው። ሩታ እንትን እያለችው ነው። ስለዚህ ይዘሽ ውጪ እያሏት ነው። አረ እነዚህ ወፎች ደግሞ ምን ሆነው ነው? ጉድፈላ ተጣሉ እኮ። ይዘሽ ውጪ እያሏት ነው። እንግዲህ ማን እንደሚያሸንፍ አናውቅም ማለት ነው። ለማንኛውም ሩታ ትሻልሃለች። ረጅም ሸንበቆ ሳዱላ የሌላትን ይሻልሃለሁ የልጆችህ እናት ብላለች። እና እንትን አትበይ ማለት ነው። ምንድን ነበረ? አትኩራራብን። የውሸቱን እኮ ነው ሲደረደር እንዴት እንደተደሰተ አይታችኋል ልጁን ሳይ። ስለዚህ ሊግደለደል ነው እንጂ ሩታን እውነት ጨክኖ አይተዋትም ብዬ ነው የማስበው። እንደዚህ አድርገን እንደዚህ እናደርግ ብለው ነው እንጂ መታረቃቸው አይቀሩም አብርሽና ሩታ ማለት ነው። እንዲህን የመሰለ ልጅ አሁን ልጁን እንደዚህ ሲወጣ ሲገባ ሲያየው እንትን የሚል ይመስላችኋል? የሚጨክን ይመስላችኋል? ለምን እዛ ቪዲዮ ቆይ ለምን ቪዲዮ በሱ ይጫናል? 2 ቀን ሙሉ ሩታ ስለምነው በሱ ነው የሚጫነው። አሁን ቪዲዮ የያዙትም እነ ሩታ ናቸው። እንደው ድራማ ባይሆን እንደው ባይፎግሩን ማለት ነው። ድራማ ባይሆን እንደው እንትን ቢሆን ኑሮ ለምን በአብርሃም ቻናል ይጫናል? ይህ ቻናላቸውን ሊያሳድጉ ነው። ስለዚህ አሁን አመት ባለን መታረቃቸው አይቀርም። ሄርሜላዬ ደግሞ ቆረጭ ማለት ነው። ቆረጭ አብርሽን አታገኘው። አብርሽ የሩታና የሩታ ብቻ ነው። ስለዚህ ሄርሜላ ብቆርጭ ይሻልሻል። የማያዋጣ ባል ቅንድብ ላይ ይስማል ያገሬ ሰው እና እንትን ብትይ ይሻልሻል ማለት ነው። ብቆርጭ ይሻልሻል። አብርሽ ላንቺ አይሆንሽም። አብርሽ የሩታ ብቻ ነው። ስለዚህ ተይው ልጁ ተይው በቃ ፈልጊ ሌላ የሚሆንሽም ማለት ነው። ስለዚህ ቁጥር ጥላችሁ እንደማትፈቱትም እንዴ ምንድን ነው የሪፎርም አረጋችሁት እኮ ጉድ እኮ ነው። እኔ ግን በነገራችን ላይ አክስትየዋ ራሱ አስጠልታኛለች። ልመና ስትገባ እንትላል ማለት ነው። ደስታ ሽማግሌ ላክ እያለች ሽማግሌ ላክ፣ ኧረ ጉድ ሽማግሌ ላክ አለችው እኮ እናንተ። ሽማግሌ ላክ፣ ኧረ የዘንድሮስ የባሰው። እንዴት ነው ሽማግሌ የሚላከው? እስኪ ሽማግሌ ግድ ያግባልኝ ተብሎ ይላካል እንዴ? ወይ ዘንድሮ ወይ ዘንድሮ ወይ ዘንድሮ ዘንድሮስ እንደው ምንድን ነው የሚባለው? እናት እየመጣች ተኝ ብሏል ጋሽ ቦርድ። ስለዚህ ሽማግሌ ላክ እያለችው ነው። ሽማግሌ ላክ በቃ ጉድና ጅራት እያደር ይመጣል። ሽማግሌ ላክ ማለት ምን ማለት ነው? ምን ማለት ነው? ይህን ሽማግሌ የሚልከው ያልገባኝ ነገር ልጅቷ ባሏ ጋር ሳይቆርጥላት ሽማግሌ ልታስገባ ነው እንዴ? ከባሏ ጋር ልትታረቅ እየተዘጋጀች እንዴት ነው ሽማግሌ ላክ የምትሉት እናንተ? ሽማግሌ ዝም ብሎ ይላካል እንዴ? ከባሏ ጋር ስትቆራረጥ ባሏ ጋር እንትን ስትል ሽማግሌ የሚላከው እንጂ ዝም ብሎ አይደለም። እውነቴን ነው የምላችሁ። ስለዚህ ሩታዬ ደግሞ በትዕግስት ጠብቂው፣ መታረቃቸው አይቀርም። አባትሽ የሚመጣሉ በሽማግሌ መታረቃቸው አይቀርም። መታገስ ነው ዋናው። ለልጃችሁ ስትሉ የሆነ ውሳኔ መድረስ አለባችሁ እንጂ ይሄን ያህል እንትን ማለት ያለባቸው አይመስለኝም።
ውሸትን ነገር አታውሩ ማለት ነው። እናንተ ደግሞ እንደዚህ እንትኖች ማለት ነው ዩቲዩበሮች ውሸት ነገር አታውሩ። እነሱ ሁለቱም መታረቃቸው ስለማይቀር እናንተ ዳብል ብላችሁ እነሱ እያጣላችሁ አይደለም እንትን ቪዲዮ መስራት ያለባችሁ። ስለዚህ በምንም ታምር ትክክለኛውን